የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የአሉላ ዘመቻ ተብሎ በሚከበረውና የመቀለ ከተማ በቲዲኤፍ ኃይሎች ቁጥጥር ስር የዋለችበትን ሰኔ 21 አምስተኛ ዓመት የድሉን ቀን በማስመልከት መግለጫ ሰጥተዋል። ፕሬዝዳንቱ በመግለጫቸው ላይ ፍትሃዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል ማድረጉ የማይቀር መሆኑን ገልጸው በአሁኑ ወቅት ክልሉ ካለበት ተለዋዋጭና የተወሳሰበ የፖለቲካ አሰላለፍ ትምህርት ሊወሰድ እንደሚገባም ገልጿል። በቀዳሚነት በዝርዝር የምናየው ጉዳያችን ይሆናል። ጽምዶ የተባለው ስብስብ ከዘመኑ የፖለቲካ ስልጡንነት ጋር ያልተገናኘና በኢትዮጵያ ላይ የተደራጁ የውጭ ታሪካዊ ጠላቶች አጀንዳ አስፈጻሚ ነው ሲሉ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አስታውቀዋል። አቶ ጌታቸው ረዳ አክለውም የህወሓት ቡድን ብለው የጠሩት ኃይል ትናንት በተሸነፈበት የጦርነት ስትራቴጂ በድጋሚ ለመምጣት የትግራይን ህጻናት ከትምህርት ቤት ሳይቀር እያፈሰ መሆኑንም ገልጿል። ኢራን በባህሬንና በኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ መጠነ ሰፊ ጥቃት ማድረሷን አስታወቀች። የኢራን እስላማዊ አብዮታዊ ዘብ በባህሬንና በኩዌት በሚገኙ 8 የአሜሪካ የጦር ሰፈሮች ላይ የተቀናጀና መጠነ ሰፊ ጥቃት መፈጸሙን የሀገሪቱ ብሔራዊ ቴሌቪዥን ይፋ አድርጓል። በዝርዝር የምናስቃኛችሁ ሌላኛው መረጃችን ነው። ጤና ይስጥልን የተከበራችሁ የኢንፎ ሚዲያ ተከታታዮቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎችን እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝር መረጃዎች ልውሰዳችሁ። በትግራይ ክልል ሰኔ 21 ቀን 2013 ዓ.ም የተመዘገበውን ወታደራዊ ክስተት አስመልክቶ አሁን ክልሉን እየመሩት የሚገኙትን የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል መግለጫ ሰጥተዋል። ፕሬዝዳንቱ ባስተላለፉት መልእክት ሰኔ 21 ቀን የትግራይ ህዝብ ያካሄደው ህዝባዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል አድራጊነቱ የማይቀር መሆኑን ያስመሰከረበት ታሪካዊ ቀን ነው ሲሉ ገልጸዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዳሉት በወቅቱ የትግራይ ጠላቶች ያሏቸው አካላት ያለ የሌላ አቅማቸውን በሙሉ በማሰባሰብ የከፈቱት ዘመቻ የጄኖሳይድ ወረራ እንደነበርም ገልጸዋል። አክለውም የዚህ ወረራ ዋና ዓላማ የትግራይን ህዝብ ሙሉ በሙሉ ለማጥፋት ታስቦ የታወጀ መሆኑንም ገልጸዋል። ዶክተር ደብረጽዮን በትግራይ ታሪክ ውስጥ የህዝቡን የመቋቋም አቅም በመጥቀስ የትግራይ ህዝብ ለዘመናት የገነባውን መብቱንና ክብሩን ለማንም አሳልፎ እንደማይሰጥም አስታውቀዋል። በዚህም መሰረት ህዝቡ ከክልሉ መንግስት ጋር በጽናት በመሰለፍ በአጭር ጊዜ ውስጥ ጠንካራና የተደራጀ ሰራዊት መገንባት መቻሉንም ገልጸዋል። ይህ የተደራጀ ኃይል በአፍሪካው ጀነራል አሉላ አባ ነጋ ስም የተሰየመውን መጠነ ሰፊ ወታደራዊ ማጥቃት በማከናወን የክልሉን ዋና ከተማ መቀለ ከፌዴራል ኃይሎችና ከሸሪኮቻቸው ቁጥጥር ስር ነጻ ማውጣት መቻሉንም አስታውቀዋል። ዶክተር ደብረጽዮን ገብረ ሚካኤል በመግለጫቸው ማጠቃለያ ላይ የአሉላ አባ ነጋ ወታደራዊ ማጥቃት ያሳየው እውነታ ፍትሃዊ ትግል ምንም ያህል ቢዘገይም በመጨረሻ ድልን መጎናጸፉ እንደማይቀር ያረጋገጠ መሆኑንና ይህም የትግራይ ህዝብ ታላቅ ቻይነት የታየበት ምዕራፍ መሆኑንም ገልጸዋል። አሁን ላይ የአምስተኛ ዓመት የአሉላ አባ ነጋ ዘመቻ ድል በሚታወስበት ወቅት በወቅቱ የነበረውን ወታደራዊ ቁመናና ጥንካሬ ጠብቆ ማቆየት እንደሚገባም አሳስበዋል። በአሁኑ ሰዓት ክልሉ ካለበት ልዩና እጅግ የተወሳሰበ የትግራይ አስተላለፍ አንጻር ካለፉት ታሪካዊ ክስተቶች ትልቅ ትምህርትን ሊወስድበት እንደሚገባም ገልጿል። አቶ ጌታቸው ረዳ ጥቅምት 24 ቀን 2013 ዓ.ም በሰሜን እዝ ላይ የተወሰደውን ወታደራዊ እርምጃ ክህደት ሲሉ መግለጻቸው የኢትዮጵያ መከላከያ ሰራዊት ባወጣው መግለጫ አስታውቋል። በመግለጫቸው አቶ ጌታቸው ድርጊቱ የህወሓት ቡድን የሰብአዊነትን ጥፍጣፊ የሌለው መሆኑን ያሳየበትና መነሻና መድረሻ በሌለው የእውር ድንብር የፖለቲካ ስሌት የተከናወነ እንደነበር መግለጻቸው አክለዋል። በኢፌዴሪ መከላከያ ሰራዊት የፌስቡክ ገጽ የወጣው ይህ መግለጫ በወቅቱ ሰሜን እዝ ከተመታ ሌላው መንገድ ሁሉ ክፍት እንደሚሆን የህወሓት ኃይል በስህተት ያምን እንደነበር አቶ ጌታቸው ረዳ መግለጻቸውንም አስታውቋል። አቶ ጌታቸው ያለፈው አውዳሚ ጦርነት ያስተማራቸው ትልቅ ነገር ቢኖር የግምገማቸውም ሆነ የስሌታቸው ፍጹም የተሳሳተ መሆኑን ነው ብለዋል። የኢትዮጵያ ህዝብ በሀገሩ ጉዳይ ያሳየው ፍጹም አንድነትና ትብብር እኛ ከሰላ ድንጋይ በኪሳራ እንድንመለስ አድርጎናል ማለታቸውንም በመግለጫቸው ተገልጿል። የፕሪቶሪያውን የሰላም ስምምነት ሂደትን አስመልክቶ አቶ ጌታቸው ረዳ ህወሓት ስምምነቱን ለመፈረም የተገደደው የኃይል ሚዛኑ በመከላከያ ሰራዊቱ በኩል
በኩል ስለነበረና ቡድኑ በአጣብቂኝና በአስገዳጅ ሁኔታ ውስጥ ገብቶ ስለነበር መሆኑንም አስታውቀዋል። እሳቸው በፕሪቶሪያ የድርድር ወቅት የነበረውን ሁኔታ ሲያስታውሱ እባክህ ቶሎ ፈርም ተከበናል እያሉ ሲነጫነጩ የነበሩ ኃይሎች ዛሬ ተገልብጠው ከሳሽ ሲሆኑ ማየት በእርግጥም ያስቃል ሲሉም ገልጸዋል። አማካሪው አክለውም በአሁኑ ወቅት ህወሓት ትናንት በተሸነፈበት የጦርነት ስትራቴጂ በድጋሚ ለመንቀሳቀስ ማቀዱን ገልጸው ለዚህም ሲባል የትግራይን ህጻናት ከትምህርት ቤት ሳይቀር እያፈሰ መሆኑን ገልጿል። በሻዕቢያም ይሁን በሌሎች ታሪካዊ ጠላቶች ታግዞ ጦርነት ለመክፈት መዘጋጀት የቀደመውን የኢትዮጵያን የአንድነትና የጀግንነት ታሪክ አለማወቅ መሆኑን የጠቀሱት አቶ ጌታቸው ነገሩ ቢሞከር እንኳን ታሪክ ራሱን ከመድገም ውጪ ሌላ ተአምር እንደማይመጣም አስታውቀዋል። እንደ አቶ ጌታቸው ማብራሪያ ከሆነ ጽምዶ ዛሬ ላይ ስም ወጥቶለት ይምጣ እንጂ ተግባሩና ግብሩ ከዚህ ቀደምም የነበረ ታሪካዊ ሂደት ነው። ኢትዮጵያን የባህር በር ያሳጣት ከግብጽና ከኤርትራ ጋር ተጣምሮና ተባብሮ በመስራት መሆኑን የገለጹ ሲሆን ሀገሪቱ የኢኮኖሚ ትልልቅ ሜጋ ፕሮጀክቶችን እንዳትጀምርና እንዳትጨርስ ከውጭ ኃይሎች ጋር በመተባበር የኢኮኖሚ እስረኛ ያደረጓት አሁን በገለጡት የባንዳና የባንዳ ጽምዶ መሆኑን ገልጸዋል። ለዚህም ማሳያ ይሆን ዘንድ ታላቁ የኢትዮጵያ ህዳሴ ግድብ እንዳይጠናቀቅ የሚወጣውን ገንዘብ ሙልጭ አድርገው የበሉትና የበሰበሰ ብረት የገጠሙለት ከግብጽና ከሀገር ውስጥ የሙሰኛ ኃይሎች ጋር በፈጠሩት ጽምዶ መሆኑን አቶ ጌታቸው መናገራቸው በመግለጫው ተገልጿል። በተጨማሪም በ1969 ዓ.ም ዚያድ ባሬ ኢትዮጵያን ለመውረር ባሰበ ጊዜ ሁሉም ኢትዮጵያዊ ሀገሩን ለመከላከል ሲዋደቅ እነሱ ለሶማሊያ መንግስት መረጃ ሲያቀብሉ የነበረው ከዚያድ ባሬ ጋር በፈጠሩት ጽምዶ መሆኑንም ጠቅሰዋል። በመሆኑም ጽምዶ በሽፍንፍኑ የነበረ ዛሬ በአደባባይ የተገለጠ የጸረ ኢትዮጵያ ስብስቦች መሆኑን አቶ ጌታቸው ረዳ መግለጻቸው የኢፌዴሪ መከላከያ ሰራዊት መግለጫ ያሳያል። አቶ ጌታቸው ረዳ ሀሳባቸውን ሲያጠቃልሉ ህወሓት ትናንት የረገፈውን የትግራይ ወጣት ሳያሳስበው አሁንም የሰው ማዕበል ተጠቅሞ በመንግስት ላይ ጦርነት የማወጅ እሳቤ እንዳለውም ገልጸዋል። በመሆኑም የትግራይ ህዝብንም ሆነ የጥፋት ህወሓት እኩይ ሴራ ለማክሸፍ የመከላከያ ሰራዊቱ የቴክኖሎጂ አቅሙን ማላቅና ማሳደግ እንደሚጠበቅበት እንዳሳሰቡም መግለጫው ያትታል። አቶ ጌታቸው ረዳ ግን እስካሁን ስለዚህ መግለጫ ምንም ያሉት ነገር የለም። የኢራን ብሔራዊ ቴሌቪዥን የሀገሪቱን እስላማዊ አብዮታዊ ዘብ ኃይሎች መግለጫ በመጥቀስ እንደዘገበው ስልታዊ በሆኑ የኤሲያ ባህረ ሰላጤ ሀገራት ማለትም በባህሬንና በኩዌት የሚገኙ የአሜሪካ የጦር ሰፈሮች በከባድ ድብደባ ማውደሙን አስታውቋል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ለዚህ ጥቃት በርካታ ቁጥር ያላቸው ባላስቲክ ሚሳኤሎችና ዩኤቪ ድሮኖችን ጥቅም ላይ ማዋላቸውንም ገልጿል። በጥቃቱ የተመቱት የጦር ሰፈሮች በአሜሪካ መካከለኛው እዝ ስር የሚንቀሳቀሱና ስልታዊ ወታደራዊ ጠቀሜታ ያላቸው መሆናቸውንም ተገልጿል። አብዮታዊ ዘቡ በመግለጫው ይህ ወታደራዊ እርምጃ መነሻው በቅርቡ አሜሪካ በሲሪክ እና በቄሽም በሚገኙ የኢራን ወታደራዊ የኢኮኖሚ ተቋማት ላይ ለፈጸመችው ጥቃት የተሰጠ አጸፋዊ ምላሽ መሆኑንም አስታውቋል። የቴህራን ባለስልጣናት እንደሚሉት የአሜሪካ ኃይሎች በኢራን ሉዓላዊ ግዛትና ጥቅሞች ላይ ለሰነዘሩት ጥቃት ተመጣጣኝ ምላሽ ማግኘት እንዳለባቸው በመታመኑ እርምጃው ተወስዷል ብለዋል። የኢራን ብሔራዊ ቴሌቪዥን ጥቃቱን የተሳካና የተፈለገውን ወታደራዊ ግብ ያሳካ መሆኑንም ዘግቧል። በሌላ በኩል ይህንን የኢራን ጥቃት መግለጫ ተከትሎ በባህሬንና በኩዌት የሚገኙት የአሜሪካ የጦር ሰፈሮች የደረሰባቸውን የጉዳት መጠንና የሰው ሕይወት መጥፋትን በተመለከተ ከአሜሪካ መከላከያ ሚኒስቴር ፔንታጎን በኩል እስካሁን ይፋዊ ማረጋገጫም ሆነ ማስተባበያ አልተሰጠም። ይሁን እንጂ ክስተቱ በዓለም አቀፉ የነዳጅ ገበያና በባህረ ሰላጤው የባህር ላይ ትራንስፖርት ደህንነት ላይ ከፍተኛ ተጽዕኖ ማሳደሩን እየተዘገበ ይገኛል። ለአሁኑ ያዘጋጀናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃውን ለብዙዎች እንዲደርስ ቪዲዮውን ላይክ ማድረግ እንዳትረሱ። በሌሎች አዳዲስ መረጃዎች እስክንመለስ መልካም ቆይታ